ፖለቲካ ስንቅ ያስፈልገዋል። ፖለቲካ ትዕግስት ያስፈልገዋል። ፖለቲካ ላይ የሚያስብ ጭንቅላት ያስፈልገዋል። ፖለቲካ ለመግቢያ ሳይሆን መውጫ ቀዳዳዎችን ማስተካከል ወይም ደግሞ ስለምናወራው ነገር ነገ ምላሽ መስጠት የምንችልበትን አንዳንዶቹ ረቀቅ ሲያደርጉት ፖለቲካ ላይ ሰይጣን መሆን አለብህ ይላሉ። አንዳንዶቹ ደግሞ ፖለቲካ ወይም ደግሞ ለህዝብ ማሰብ ቅንነት ያስፈልገዋል ይላሉ። ማለበር የየሰው የራሱ የሆነ ያስተሳሰብ ደግሞ የሚሰጠው ጸጋ አለ። እኔ አሁን በአማራ ፖለቲካ ውስጥ ወደ አንድነት የመምጣት ጥያቄ አንድ የመሆን ወይም ደግሞ አንድነት አስፈላጊ ነው ብዬ አምናለሁ። በምንም በየትኛውም አቅጣጫ ሶሻል ሚዲያ ላይ አሁን ባለው እያየሁ ባለሁት እየተመለከትኩ ባለሁት በተለይ ቲክቶክ ላይ በተለይ ዩቲዩብ ላይ ሶሻል ሚዲያ ላይ ያለው የአማራ ትግል በጠላት ተሰግስጓል የሚል እምነት አለኝ። በጣም ቆራቢሽ ነገር ይበዛበታል። ግለሰቦች ራሳቸውን ለማውጣት ተልዕኮ ሰጥቷቸው የፈለጉትን የሚያወሩ ስለ ወገኖቻቸው ደም መፍሰስ የማይጨነቁ የትግሉ ጥራት አንድ ነገር ጥራትና አንድ ነገር በስሜት ሳይሆን በእውቀትና በስሌት ካልተመራ ትርፉ ገደል መግባትና የሬሳ ምርት ማከማቸት ነው። የትግሉን ጥራት ለማበላሸትና የነበረውን የለውጥ እንቅስቃሴ ለመቀልበስ እጅግ በጣም በከፍተኛ ሁኔታ ከምድር ላይ ካለው ከጥይት የሚተኮሰው በላይ ሶሻል ሚዲያ ላይ የሚጠላው የሚዘራው የጥላቻ ጥግ በጣም ከባድ ነው ብዬ አስባለሁ። የ አንድ ላይ ብንሆንም ተሳስተናል የመጣነው መንገድ ያሳዝናል የሚል አንድ ዘፈን አለ። የተነሳንበት ዓላማ በዚህ ደረጃ ልዩነት ፈጥሮ የሚያለያይ ነው ብዬ አላምንም። የተነሳንለት ዓላማ አንድና አንድ ነው። የተነሳንለት በህዝባችን ላይ ጄኖሳይድ ታውጆበታል። ሲጨፈጨፍ ሲገደል ነበረ። እህቶቻችን ሲደፈሩ ነበረ። ወንድሞቻችን ወደ መቃብር ሳይፈልጉ ሲገደሉ ነበረ። እርስ በርሳችን እንዳንደማመጥ እንዳናወራ ተደርጎ ተሰርቷል። ሰከን ብሎ ላሰበው መደማመጥና መነጋገር ወይም ደግሞ አንደርስታንድ መደራረግ መረዳት ለትግሉ 50% ችግሩን መፍታት ነው። ከዛ በኋላ ያለው ቁልቁለት ነው። አሁን ያችን ቁልቁለቷን ዳገቱን ወጥተን ወደ ቁልቁለቱ እንዳንወርድ ዳገቱ ጫፍ ላይ የሚገፉ አንድነት እንዳይመጣ የሚታገሉ በጣም ኋይታ ነው። የግለሰብ ስም እየጠሩ የሚለፈልፉ ሁላችንም በስተት ጎዳና ተጉዘናል። ካለፈው ተምረን ለወደፊቱ የምንጓዝበትን የመፍጠርና ለወደፊቱ የምናልፍበትን ያለፈው ስህተታችንን የምናስተካክልበትን መንገድ መፍጠር ተገቢ ነው ብዬ አስባለሁ። አንዳንዶቹ የራሳቸው የሆነ ነገር የላቸውም ተጭነው የሚመጡ ናቸው። አንዳንዶቹ ራሳቸውን እንደ ከብት ሸጠው የተቀመጡ አካላቶች እንዳሉ ጉምቱ ፖለቲከኞች በሀገር ውስጥ ምን ያህል ደረጃ ይሄ ገዳዩ ጨፍጫፉ ስርዓት እንዴት አድርጎ እንደቀየራቸው የምንመለከት ነው። አይደለም ሶሻል ሚዲያ ላይ በተለያየ አነስተኛ ገቢ ኖሯቸው የግድ ስልካቸው ላይ ገብተው በሚለፈልፉ ፖለቲካው ገባር ነው። ብዙ ዋጋ ያስከፍላል። ገዳዩና ጨፍጫፉ ስርዓት ያንዳንዱ ነገር በቅድና በፕሮግራም እየፈጸመ ነው ያለው። ይሄ ሁሉ መከራና ችግር የተሸከመ ማንኛውም ሰው አንድነት ስትለው ስለ አንድነት የትግል ጥላት እንዳይኖረው የአማራ ህዝብ ጥያቄ እንዳይመለስ አጀንዳ እየሳበ አጀንዳ እያመጣ የሚያደናቁረን ካለ ስለ አንድነት ጠንቅ የሚሆን ካለ እሱ መሰረታዊ የትግል ጠላት ነው። በወንድሞቹ ደም እጁን የታጠበ ነው። የደም ነጋዴ ነው የሚለው ነገር ያገባባናል። እኔ አሁን ይሄንን ሶሻል ሚዲያ ላይ ያለውን አንደበት መቆጣጠርና መዝጋት በጣም ትንሽ ይከብዳል ብዬ አስባለሁ። ከአንደበታቸው ፍሬ መረዳት እንችላለን። ግን እኔ አሁን እየተናገርኩ ያለሁት ምድር ላይ ያሉ ወንድሞቼ በተግባር ላይ ያሉት የሚተኩሱት የሚመቱት የተንሰራፋው ሰፊው አማራ በተለያየ ዓለም ላይ የሚኖረው በጣም በርከት ያሉ ትልቁን
ዳገት ጫፍ ላይ የወጣንበትን የተከፈለውን ዋጋ ረስተው በቀበልቴ በመንደርተኝነት ፖለቲካ ስንቅ የሌላቸው እዚህ አንደበታቸውን ዝም ብለው የሚያላቅቁ እንደ መደበሪያ የሚያዩትም ጭምራሉ። ይሄ ግን የወገኖቻቸው የሚያማቸው የሚረዱ ይሄንን አንድነት ወንድሞቻችን ወደ አንድ እንዲመጡ ጀነራል አሳምነው ጽጌና የተለያዩ ወንድሞቻችንን ጥያቄ ለመመለስ ያን እንዲመለስ የሚታገሉ ሰዎችም አሉ። መረዳትና ማየት ተገቢ ነው ብዬ አስባለሁ። ስላሳለፍነው ስለመጣንበት ንስሐ መግባት፣ ስለ ትግሉ እንቅፋት ስለሆነው የወሰድነውን ትምህርት እያስቀመጥን አንድ ሰው ስለ አንድነት የማያወራ ከሆነ አማራ ወደ አንድ እንዲመጣ የሚሰራ ከሆነ ወደ አንድነት እንዲመጣ የማይሰራ ግለሰብ ካለ ወደ ጎን እያደረግን ወደፊት ነው። ግለሰቦችን ማንገስት፣ ግለሰቦችን ተሰሚ ማድረግ ነገር የፖለቲካ አቅጣጫ ዋጋ ያስከፍለናል። የተነሳንበት ዓላማ የትግል ጥራት እንዲኖረው የዛ ህዝብ መከራና ስቃይ የሚያመው እያንዳንዱ በአንድነት ዙሪያ መስራት ያለበት ነገር ግን ከባድ የሆነ ነገር አለ። ውርጋጥ የሆኑ ግለሰቦች የማይመለከታቸው መንደርቴ ይሄ የጎጥ የቀበሌ ስም ይዘው የሚንቀሳቀሱ በርከት ያሉ አካላቶች አሉ ከዚህ ስርዓት ጋር የሚሰሩ የትግል ጥራቱን የሚያበላሹ ተመልክቻቸዋለሁ። እነዚህ እንዴት አድርገን ነው የምናጠራው? እንዴት አድርገን ነው የምንሄደው? ማሰብ አለብን። ከያንደበታቸው የሚወጣውን ነገር መመልከት፣ ከየሰፈሩ እያመጡ አንዱን እንዲነሳ ማድረግ፣ ካለፉት 2 ዓመት ትግል ወይም ካለፈው ከመጣንበት ምን ተመረናል የሚለውን ነገር ማሰብና ማየት መመልከት ተገቢ ነው ብዬ አስባለሁ። አንደበቴን መርዝ ማስረጨት፣ መናገር እንደፈለኩ ማድረግ እችላለሁ። ለዚህ ህዝብ ግን የሚጠቅመው የትኛው ነው? ለዚህ ህዝብ የምንደርስለት ወደ አንድነት ሰብሰብ ብለን በተለያየ ዓለም ላይ ያለን ለወንድሞቻችን የሚያስፈልጋቸውን ነገር በማድረግ እንጂ ሶሻል ሚዲያ ላይ እንዳበደ ውሻ ግለሰቦችን ወይም ደግሞ ታጋዮች እያነሱ ወየ ማለት የበለጠ ዋጋ እንዳያስከፍለን ስጋት አለኝ። ጥንቃቄ፣ አንድነቱን በጥንቃቄ እንጠብቅ። ወንድሞቻችን ምድር ላይ ያሉት ወንድሞቻችን ፋኖች እጅግ በጣም ማሰብና መጠንቀቅ አለባቸው ብዬ አስባለሁ። ኢግኖር ማድረግ መቻል አለባቸው። የሶሻል ሚዲያ ላይ ያለውን እንዳበደ ውሻ ወየው የሚል ትላንትና እያንዳንዳቸውን መረጃ ሊሰበስብ እያንዳንዳቸውን ሪከርድ ሊያደርግ ይችላል። እያንዳንዱን ነገር መዝነን የብስለት ፖለቲካ ተጠቅመን መጓዝ መቻል አለብን። ይሄ ብላክሜል እያደረጓቸው ወንድሞቻችንን ሪከርድ እያደረጉ የማጠልሸት ስራ ሊመጣ ይችላል እና ስላለፈው ኃጢአታችን ንስሐ ገብተን እጃችን የምንታጠብበት ነው። እያንዳንዱ ለሰራው ስህተት ይቅርታ ማለት ልቦናችን አለ። ወገኖቻችንን ግን አሳልፎ የሸጠ ወንድሞቻችን በደም እጁን የታጠበ ካለ እሱ በጊዜ ጉዳይ በሂደት የምናየው ይሆናል። አሁን ግን አንድነት ላይ ያለውን ነገር ምድር ላይ ያሉ ወንድሞቻችን ጠንከር አድርገው ይዘው ጥሩ ውጤት ይዘው ተስፋ አደርጋለሁ። ፋኖ ያሸንፋል።